በቤኒሻንጉል ጉሙዝ ክልል በመተከል ዞን በቡለን ወረዳ የቡለን አንደኛ ደረጃ ሆስፒታል ከተገነባ እነሆ 8 ዓመታትን አስቆጥሯል። ሆስፒታሉ አገልግሎት እየሰጠ ያለው ለ3 ወረዳዎች ማለትም ለቡለን፣ ድባጤና ወንበራ ወረዳዎች ሲሆን በአጠቃላይ ከ160 ሺህ በላይ ለሆኑ ማህበረሰቦች በጤናው ዘርፍ አገልግሎት እየሰጠ ይገኛል። ከዚሁ ጋር በተገናኘ የቡለን መጀመሪያ ደረጃ ሆስፒታል ለማህበረሰቡ እየሰጠ ያለውን አገልግሎት እያጋጠሙ ያሉ ተግዳሮቶችንና መሻሻል ያለባቸውን አገልግሎቶች በተመለከተ ከሆስፒታሉ ስራ አስኪያጅ፣ ሜዲካል ዳይሬክተር እንዲሁም ከክፍል ኃላፊዎችና ባለሙያዎች ጋር ኖቃራ ሚዲያ ያደረገውን ቆይታ በክፍል 1 እንዲህ ቀርቧል። ስራ ድርሻና ስምንት መጀመሪያ ያስተዋወቁልን ስሜ በወቃቱ ይባላል። የፋርማሲ ክፍል አስተባባሪ ነው። እሺ፣ እዚህ አካባቢ ለምሳሌ ፋርማሲ መድኃኒት ክፍል ነው የምሰራው። እዛ ታካሚዎች ምን አይነት አገልግሎት ይመለከታሉ? ለምሳሌ አገልግሎት ዙሪያ ስንሄድ እነዚህ የግፊት፣ የስኳር፣ የጨቅላ ህጻናትና የአዋቂዎች የተለያዩ እነዚህ ተላላፊ የሆኑ በሽታዎች አሉ። ለምሳሌ በባክቴሪያ አማካኝነት እንደ ወባ፣ ታይፎይድ፣ ታይፈስ፣ ሳምባኖች እነዚህ አይነት አገልግሎቶችን በብዛት ያገኛሉ። መለስተኛ ቀን ይሰራ ጊዜ ለምሳሌ በመድኃኒት ክፍሉ በቂ ግብአቶች፣ መሳሪያዎች፣ ኬሚካሎች ይኖራሉ። ያው በቂ ነው ማለት አትችልም። አሙኖ በጀት አፈላልጎ ከውጭ ደግሞ ስትገዛ ከአጋር ድርጅቶች በጣም ውድ ነው። አንዳንዴ ደግሞ የመንግስት መድኃኒት ስትገዛ ፕሪፎርማ ይበተናል፣ ውስን ጨረታ ይባላል። ያ ሲሰራ ደግሞ ያው ውድ ነው ከውጭ የምትገዛቸው እንደ መንግስት አይደለምና ያ ትንሽ እነዛ ክፍተቶች ናቸው በቂ መድኃኒት እንዳንስ። ኦልሞስት ግን አሁን ከውጭም ከየትም በትውስትም ጤና ጣቢያ ላይ ለምሳሌ ለነሱ የሚያስፈልጉትን ግብአት እየሰጠን ለኛ ደግሞ እነሱ የማይጠቀሙትን ግብአት እኛ ከነሱ እየተቀበልን በትውስት መልክ እየሰራን ያለነው። እሺ፣ በክፍሉ በቂ ባለሙያ አለ ብለህ ታስባለህ? ለጊዜው አሁን ባለሙያ በቂ ነው ብዬ አስባለሁ። የስራ ኃላፊነቱና ስሙን ያስተዋውቁ። እሺ፣ አመሰግናለሁ። ስሜ ሲስተር ሚሮን ደሳለ ይባላል። የአዋቂዎችና የህፃናት ተኝቶ ህክምና ክፍል ኃላፊ ነኝ። እሺ፣ በመቀጠልም እዚህ አካባቢ ለምሳሌ ተኝቶ ህክምና ክፍል ታካሚዎች ሲመጡ ምን አይነት አገልግሎት ያገኛሉ? እሺ፣ አመሰግናለሁ። ታካሚዎቹ ከመጀመሪያውኑ ከ24 ሰዓት ቆይታ በኋላ ነው ወደኛ የሚመጡት። ማለት ኢመርጀንሲ ቆይተው ነው ወደኛ አድሚት የሚሆኑትና በዛን ሰዓት የሐኪሙን ትዕዛዝ አይተን ሙሉ የሚያስፈልጋቸውን ነገር ኦክሲጅን የሚያስፈልጋቸው ከሆነ የተለየ ኢንቨስቲጌሽን የሚያስፈልግ ከሆነ እንደየፊዚሻን ኦርደር አይተን የሚያስፈልጋቸውን ነገር እናደርግላቸዋለን። የጎደለ ማሽኖች የሉ ጉድለት የሚያሳዩ ይኖራሉ። አሁን ለምሳሌ ብዙ ጊዜ ሪፈር የሚባሉት ራሱ እኛ ጋር 2 ቀን 3 ቀን ከቆዩ በኋላ ብዙ ፔሸንቶች ሪፈር ይባላሉ ፕሮግረስ ሲያጡ። ያ ምንድነው? ኢኮ ማሽን ወይም ኢሲጂ፣ የልብ ምርመራ፣ እነዚህ ነገሮች ጉድለቶች አሉ። እሺ፣ ለምሳሌ ሆስፒታሉ 24 ሰዓት አገልግሎት ይሰጣል። 24 ሰዓት አገልግሎት ይሰጣል ካልን ለምሳሌ ባለሙያው 24 ሰዓት ያገለግላል። 24 ሰዓት ካገለገለ በኋላ ደግሞ እሑድ፣ ቅዳሜን ጨምሮ ስለሚያገለግል የትርፍ ሰዓት ክፍያ ዱቲ የምንለው በወቅቱ እየተከፈለ ነው። አይ አሁን ላይ ራሱ ባለው እንትን የ5 ወር ከሐምሌ ጀምሮ እስከ መስከረም ያላት ጥቅምት ድረስ ኦልሞስት ወደ 6 ወር አካባቢ ማለት ነው ውዝፍ የትርፍ ሰዓት ዕዳ እንዳለው ነው። እና ባለሙያው ደግሞ በዚህ ምክንያት በጣም ስራዎች ላይ የመሰላቸት፣ ፈቃደኝነት ማጣት እንደዚህ አይነት ነገሮች አሉ። ለስራው ያለን ኢንተረስት ራሱ በጣም እየቀነሰ የማይከፈለኝ ነገር ምናምን ያሉ ብዙ ነገር አለ። ስሙትና የስራ ድርሻውን ያስተዋውቁን። እሺ፣ አመሰግናለሁ። ስሜ ሲስተር ኢየሩሳሌም አይቸው እባላለሁ። የኤምአርቲ ባለሙያ ነኝ። ማለትም የራዲዮሎጂ ዲፓርትመንት ክፍል ኃላፊ ነኝ። እሺ፣ ታካሚዎች እዚህ ሲመጡ ወይም አልትራሳውንድ ወይም ኤክስሬ ሩም ሲመጡ እንደ ራዲዮሎጂ ምን አይነት አገልግሎት ይሰጣል? ያው በእርግጥ እዚህ ባለሙያ ያንሳል። እኔ ብቻ ነኝና
ራዲዮግራፈር ያስፈልጋል። ያው አንድ እንደመሆኑ መጠን አንድ አሲስታንስ አለኝ። በቋንቋም በብዙ ነገር የምትረዳኝ ልጅ አለች። እንደዛም ሆኖ የሚመጡትን ታካሚዎች በስነስርዓት በአሪፉ በቋንቋም በስራም ቢሆን አሪፍ አገልግሎት እየሰጠን እንገኛለን ብዬ አስባለሁ። ምን አይነት አገልግሎቶች ናቸው እየሰጣችሁ? አሁን እኔ እየሰጠው ያለሁት ያው እዚህ እንደምታየው አሁን ያለሁት አልትራሳውንድ ክፍል ነው። አንደኛ አልትራሳውንድ አለ። ይችኛዋ ዶፕላር አይደለችም። በእርግጥ ሌላኛው ከሌላ ሩም ዶፕላር አልትራሳውንድ አለ። ሜዲካል ኬዞችን እዛ ጋር ዋርድ እየሄድኩ ማያቸው ኬዞች አሉ። ሌሎች ኤንሲ እና አንዳንድ ኬዞችን በዚች ማሽን ያለው። ሌላ ደግሞ በተጨማሪ ኤክስሬይ ሌላ ሩም ነው። አሁን አዲስ የመጣች ማሽን ናት። እኔ ከመጣው እንኳን ብዙ ሰው በጣም ብዙ አገልግሎት እያገኘ ይገኛል። ማለትም ከዚህ በፊት ብዙ ጊዜ ቆሟል መሰለኝ። እኔ ከመጣው ኦልሬዲ ወደ 5 ወር እየገባው ነው እና እኔ ከመጣው ጀምሮ የኤክስሬይ አገልግሎት እየሰጠ ነው። ብዙ ሰዎች ወደ ሌላ ቦታ አካባቢ የሄዱ በጣም በኢኮኖሚም ቢሆን እየተጎዱ ነበር። አሁን ባለው ግን አሪፍ ነው ብዬ አስባለሁ እና እዛ ኤክስሬይ ሩም ትንሽ አንዳንድ ያልተሟሉ ነገሮች አሉ በኤሌክትሪክ ዙሪያ እንጂ ሌላ ሁሉ አሪፍ ነው፣ ሴፍ ነው ብዬ አስባለሁ እና በተጨማሪ ደግሞ አንድ ባለሙያ ቢጨመር ራዲዮግራፈር አሪፍ ነው ብዬ አስባለሁ። አዎ በጣም አሪፍ ጥያቄ ነው እና አሁን በፊት እንኳን ኤክስሬይ ይቅርና አልትራሳውንድ ራሱ ወደ ሌላ ቦታ ነው የሚላከው፣ ባለሙያ የለም። በትንሽ ኬስ እዚህ በትንሽ ነገር ፊክስ የሚደረገው ኬስ ወደ ቻግኒ ወደ ፓዊ ነው የሚላከው እና አሁን ግን እንኳን ይሄ የአልትራሳውንድ ነው ኤክስሬይ ይቅርና ብዙ ኬዞች እዚህ እየታዩ ነው። ምክንያቱም ስፔሻሊስት አለን። በዛ ምክንያት በጣም አሪፍ አገልግሎት እየተሰጠ ይገኛል ብዬ ነው ማሰባው። እሺ ሰላም ጤና ስጥልን። አመጣጣችን ከነውቃራ ሚዲያ ነው የመጣ ነው። ስሞትና የስራ ድርሻዎትን ቢያስተዋውቁን። እሺ አመሰግናለሁ። ስሜ ፍቅሩ ፀሐይ ይባላል። ቢኤስሲ ነርስ ነኝ። እንዲሁም የዚህ ሆስፒታል ነርስና ሚድዋይፎች ዳይሬክተር ነኝ ወይም ሜትር ነኝ ማለት ነው። እሺ በክፍሉ በቂ ባለሙያዎች ይገኛሉ? ለምሳሌ ይህ ክፍል ምን ይባላል? ይህ ክፍል ጽኑ ህሙማን ክፍል ነው የሚባለው። ተኝቶ ህክምና ክፍል ሆኖ የራሱ የተለየ ብዙ ማቴሪያል ያለው በቂ ህክምና መሳሪያዎች ያሉበት ጽኑ ህሙማን ክፍል ይባላል። እንደ አጠቃላይ የሚጠቃልለው ግን ተኝቶ ህክምና ክፍል ውስጥ ነው የሚባለው የሚጠቃልለው ማለት ነው። ስለዚህ በቂ ባለሙያዎች አሉት? በቂ ባለሙያ የለንም። ለምሳሌ ይሄ ጽኑ ህሙማን ክፍል ብዙ የሰለጠኑ በራሱ በበዚህኛው በጽኑ ህሙማን ክፍል ብዙ የሰለጠኑ የህሙማን ያገለግሉ ስልጠና የወሰዱ ብቁ የሆኑ ባለሙያዎችን የሚፈልግበት ክላስ ነው ይሄኛው። ከሌሎቹ ለየት የሚያደርገው ክፍል ማለት ነው። እዚህ ውስጥ የሚገቡ በሽተኞች ምንድን ናቸው? ራሳቸውን የማያውቁ በሜካኒካል ቬንቲሌተር ወይንም ይሄኛው በዚህ ማሽን መተንፈስ የማይችሉ በሽተኞች በራሳቸው የሚተነፍሱበት ማሽን ነው ማለት ነው። ስለዚህ በቂ ባለሙያ አለን ማለት አንችልም። ያሉትም እንኳን የሰለጠኑም አይደሉ፣ እንደዚህ በተማሩበት እየሰሩ ልምዳቸው እየሰሩ ያሉት ባለሙያዎች ናቸው። በቂ ነው ማለት አንችልም ማለት ነው። ስሜ ሳሙኤል ያረጋ ይባላለሁ። ከሁለት ደረጃዎች ሆስፒታል የእናቶች ህፃናት ባለሙያ ነኝ። ከእናቶች ህፃናት ባለሙያ ተጠሪ ነኝ እና እንግዲህ አይተናል ብዙ ነገሮችን። አሁን እዚህ የስራ ኤክስፒሪያንስ 5 ዓመቴ ነው። ከዚህ ከ5 ዓመት ከተቀጠርኩና ከዛሬ ያለው ልዩነት በጣም ብዙ ልዩነቶች አሉ። ዛት ሚንስ አሁን ለምሳሌ ስመጣና አሁን ያለ ኤንቫይሮንመንቱ በጣም ይሄዳል። እንግዲህ ቤቱ ተሰርቷል። መጀመሪያ ማመስገን የምፈልገው እኛ ማህበረሰባችን ነው። ማህበረሰባችን መጀመሪያ ላይ የጥየቃ አካል የለም። የጥየቃ አካል ቢኖር ድምጣችን ሰምተን ቢሆን የሆስፒታል ከመጀመሪያ ደረጃ እስከ 2ኛ ደረጃ ይደግ ነበር። አሁን ግን በጣም ማመስገን የምፈልገው ማህበረሰባችን እጅግ አድርጌ ማመስገን እፈልጋለሁ። ከዛ ቀጥለው ሰርቪስ አሰጣጥ ላይ ነው። ሰርቪስ አሰጣጥ ላይ እግዚአብሔር ይመስገን እኛ ባለሙያዎች በጣም ቀን ማታም በዚህ ከትዝታ ጋር ተያይዘው ህይወታቸውን መስዋዕት ያደረጉ ልጃቸውን ሚስታቸውን ትተው እዚህ ጋር ለማህበረሰቡ የተሻለ አገልግሎት ለመስጠት ነው እዚህ ተቀጥሮ ያሉ። ስለዚህ ቤቱ አሁን በጣም ምርጥና ምርጥ ከበፊቱ በጣም ለየት ያለ አገልግሎት እየተሰጠ ነው። ሰላም ጤና ይስጥልን። ስሞትና የስራ ኃላፊነቱን ቢያስተዋውቁ። እሺ እኔ በላይ እንደራ እባላለሁ። የላብራቶሪ በቡለን መጀመሪያ ደረጃ ሆስፒታል የላብራቶሪ ክፍል ሄድ ወይም ደግሞ ኬስ አስተባባሪ ነኝ።
እሺ እዚህ ክፍል ላይ ወይም እዚህ ዋርድ ላይ ምን አይነት አገልግሎቶችን ወይም ምርመራዎችን ይሰጣል? አገልግሎት ብዙ አገልግሎት ነው የሚሰጠው። ከነበረው ደግሞ አሁን የተሻለ ነው የምንለው ቆንጆ ማሽኖች ጋር የታገዘ ማሽን ያለ ሲቢሲ ማሽን የሚባለው እዛኛ ክፍል አለ። ይሄ ደግሞ ኬሚስትሪ ማሽን ነው የሚባል። ሌላ ክላስ ደግሞ ጂን ኤክስፐርት ክላስ አለ። ጂን ኤክስፐርት ማለት የአክታ መመርመሪያ እቃ ነው። እንደዚህም ሆኖ ሰሞኑን ቅርብ ጊዜ ወዲህ ስሪጂ ኢንተርኔት ተገጥሞ ኢፒኤችአይ ጋር ተገናኝቶ እንዲሰራ እንደገና ክልል ሪጂናል ላቦራቶሪዎች ጋር በመተባበር ተሻለ ስራ እየሰራ ነው። ከቅርብ ጊዜ ወዲህ የጎደለ ግብአት የለም? ለምሳሌ የደም መመርመሪያ፣ የስኳር፣ የግፊት የመሳሰሉት የጎደሉ ነገሮች የሉም? እንዲሟሉ የምትፈልገው? ቆንጆ ነው። ከዚህም በፊት አሁን የደም ፍሪጅ አጠን በጣም ነበር የምንቸገር። የደም ፍሪጅ በወረዳ ጤና ቢሮ በኩል ፕሮጀክት አምጥቶ ሰሞኑን የደም እጥረት፣ በእርግጥ የደም እጥረት ያጋጥማል። የደም እጥረት አጋጣሚ ከደም ባንክ ደም ስናመጣ ይህን ማስቀመጫ አጠን እንኳን ስንቸገር ነበረ። አሁን ደግሞ የደም የሚሆን ፍሪጅ አግኝተን አገልግሎት እየሰጠን ነው። እሱ የደም ፍሪጁ ደግሞ ሌላ ክላስ ነው ያለ። እንደ ህፃናት ክፍል ኃላፊ እዚህ ውስጥ 4-5 ዓመት ሰርቻለሁ እና በምሰራበት ሰዓት ላይ የሚያጋጥሙት ችግሮች አሉ። እነዚህ ችግሮችን ለመቅረፍ አሁን ሰሞኑን በተካሄደው የፕሮጀክታችን በተነደፈው መሰረት የመጀመሪያ እንትን ነው የህፃናት ሲወለዱ መጀመሪያ ሙቀት ነው የሚያስፈልጋቸው። ይህንን ሙቀት መከላከያ ተብሎ ግንባታ ተካሂዷል። ግንባታውን ለምንድን ነው መጀመሪያ ግንባታ የተካሄደው? ምንም አይነት አየር እንዳይገባ ሙቀት ያስፈልጋቸዋል። የህፃናት ክፍል ማሞቂያ ተብሎ ነው መጀመሪያ ለህፃናትና ለእናቶች ተብሎ ቅድሚያ ተሰጥቶ ይህንን ፕሮጀክት ተነድፎ የመጀመሪያ ምርቃን ላይ ነው ያለነው። ቀጣይ ላይ ደግሞ ያልተሟሉ ነገሮችም አሉ። አንደኛ እንደ ህፃናት ህክምና በምንሰጥበት አገልግሎት አካሄድ ስንሄድ በቂ ህክምና መሳሪያዎች የሉም። አለነ በለው ባላለው የድንገተኛ ክፍል አስተባባሪ ወይም ፎካል። ያው ድንገተኛ ክፍል ማለት መጀመሪያ ተመላላሽ ህክምና ማይገቡና አሁን ለምሳሌ ድንገተኛ ህክምና የሚባሉ አሉ። እነሱ ሲመጡ የመጀመሪያ እርዳታ እንዲያገኙ እዚህ ባለው አቅም አገልግሎት እንሰጣለን። ለምሳሌ አሁን የማይቋርጥ ተቅማጥ፣ አሁን ለምሳሌ ኮሌራን ያላካተተ ኮሌራ ከሆነ የራሱ የሆነ ዋርድ አለ። ከዛ ኮሌራ ላይ ነው እነሱ የሚታከሙ። አሁን ትውኪያ አለ፣ ተቅማጥ አለ። የሚደሙ ከሆነ ራሳቸውን ስቶ የሚመጡ ከሆነ እንደዛ አይነት አገልግሎቶችን ከዚህ ላይ እንሰጣለን ድንገተኛ ላይ። እሺ፣ በክፍሉ ለምርመራ የሚያስፈልጉ በቂ ግብዓቶች፣ መሳሪያዎች እና ኬሚካሎች አሉ? ያው በቂ ይኖረናል። አሁን ያው ከበፊቱ ይሻላል። አሁን በቂ ነው ማለት ይቻላል። እሺ፣ ስሞትና የስራ ድርሻዎትን ያስተዋውቁን። ዶክተር ፈንታውን እባላለሁ፣ ጠቅላላ ሐኪም። እሺ፣ እዚህ ታካሚዎች ምን አይነት አገልግሎት ወይንም የምርመራ? ይሄ ቦታው ድንገተኛ ክፍል ይባላል ወይም ኢመርጀንሲ ይባላል። ኢመርጀንሲ ዋርድ ይባላል። እንግዲህ ዳይሬክትሊ ፔሸንቶች ወደዚህ የሚመጡት ምንድነው ድንገተኛ የሆነ ሕክምና ሲያስፈልጋቸው ነው። ለምሳሌ አደጋ የደረሰባቸው ከፍተኛ የሆነ ቶኪያ ሊሆን ይችላል፣ ተቅማጥ። ለምሳሌ ነገርኩ እንጂ ብዙ ነው። ድንገተኛ ክፍል ሲባል ብዙ ነገሮችን ያጠቃልላል። ባጭሩ እንደዚህ ብል ይሻለኛል። ለምሳሌ እኔ ከዚህ ስራ ከጀመርኩ 1 ዓመቴ ነው። መጀመሪያ ላይ ያልነበሩ ነገሮች ነበሩ። ስንመጣ ለምሳሌ ሲቢሲ ወይም የደም ምርመራ አለ። ሌሎች ደግሞ አሉ። ሌሎች ብዙ ናቸው ምርመራዎች። ነገራችን ላይ ግን ያልነበረ የተጨመረ አለ እኮ ምርመራው አለ፣ ግን ሬጀንት የሚባል አለ ተጨማሪ የሚያስፈልግ እና እነሱ ያለማሟላት ችግሮች ነበሩ። አሁን ላይ ግን እነሱ አሉ። ለምሳሌ ስራ ያልጀመረ በፊት ያልነበረ አሁን የነበር አለ። አልትራሳውንድ፣ ኤክስሬ የመሳሰሉ ነገሮች አሁን በአዲስ የጀመሩ ናቸው እና ጥሩ መሻሻሎች አሉ አሁን ላይ ማለት ነው። ያው ስሜ ዶክተር ሲሻው አቶምሳ እባላለሁ። ያው የቡለን ፕራይመሪ ሆስፒታል ሜዲካል ዳይሬክተር እና ኦብስታትሪሽን ኤንድ ጋይናኮሎጂስት የማህፀንና ጽንስ ስፔሻሊስት ነኝ።
እሺ ሆስፒታሉ እየሰጠ ያለው አገልግሎቱን እስኪ ያስተዋውቁ። ያው በአጭሩ ለመግለጽ ያህል ያው ሆስፒታሉ ዘርፈ ብዙ አገልግሎቶችን ይሰጣል። አንደኛ የድንገተኛ ክፍል፣ ሁለተኛ የአስተኝቶ ማከም ክፍል፣ ሶስተኛ የእናቶችና የህፃናት ክፍል፣ አራተኛ የተመላላሽ ክፍል ወይም ኦፒዲ የምንለው፣ አምስተኛ የቲቪ ክፍል። እሺ ሆስፒታሉ ለማህበረሰቡ መስጠት ያለበት አገልግሎት በሙሉ እየሰጠ ነው ብለው ያስባሉ? ያው ሙሉ በሙሉ ባይሆንም ኦልሞስት ከ85% እየሰጠ ነው ማለት እንችላለን። ለምሳሌ ያክል ያው በሰርጅን እጥረት፣ በኢንተርኒስት እጥረት፣ በፔዲያትሪሽያን እጥረት ያው ሪፈር የሚደረጉ ኬዞች አሉ። ሌላ ደግሞ የጽኑ ህመማን ክፍል አሁንም ያው ዝግጅት ላይ ቢሆንም ገና ስራ ላይ አልገባም። እሺ እዚህ ጋር በተያያዘ ሆስፒታሉ አገልግሎት መስጠት እየቻለ በበጀትና በአቅርቦት ችግር መስጠት ሳይችል የቀረ አገልግሎቶች አሉ ወይ? አሉ። ለምሳሌ የጽኑ ህሙማን ክፍል፣ የቀዶ ጥገና ክፍል ወይም ሰርጀሪ የምንለው፣ ሌላ ደግሞ የህፃናት ጽኑ ህሙማን ክፍል ኒዮናታል አይሲዩ ያው በከፊሉም ቢሆን ቢታከሙም ሪፈር የሚደረጉ ክፍሎች አሉ። ምክንያቱም እነዚህ አይነት ኬዞች በፔዲያትሪሽያን በስፔሻሊስት የሚታዩ ኬዞች ሪፈር ነው የምናደርጋቸው። እሺ አመሰግናለሁ። እናንተም እዚህ ቦታ በመገኘታችሁ አመሰግናለሁ። በመጀመሪያ ስሜ ሀብታሙ ኩምሳ ይባላለሁ። የቡለን መጀመሪያ ደረጃ ሆስፒታል የኳሊቲ ዳይሬክተር ነኝ። ያው በአጠቃላይ እዚህ የሚሰጠው አገልግሎት ምንድነው? የቡለን መጀመሪያ ደረጃ ሆስፒታል ከመሆኑ አንፃር እስካሁን የተሰሩ ስራዎች አሪፍ ናቸው። ያው እስካሁን የምንሰጠው እኛ የፈውስ ህክምና አገልግሎት እየሰጠን ያለ ነው። ከዛ ውስጥ ደግሞ ምንድነው በአሁኑ ደረጃ ላይ ሆስፒታሎቹ ምንድነው ሞር እንደ ኳሊቲም እንደ ጥራት ቁጥጥር ባለሙያም ፎከስ የምናደርገው ሆስፒታሎቹ ጥራት ለጥምረት ሚል ኢኒሼቲቭ እንደ ጤና ሚኒስቴር የተዘጋጃለና በዚህ ስታንዳርድ መሰረት አጠቃላይ ሆስፒታሉ የሚለካበት ከሌሎች ሆስፒታሎች ጋር እንደ ክልልም እንደ ፌዴራልም የራሱ መመዘኛ አለው። ከነዚህ መመዘኛዎች ውስጥ ደግሞ ወደ 23 ቻፕተሮች አሉና በእነዚህ ስታንዳርዶች ነው ከሌሎች ሆስፒታሎች ጋር ኮምፒት የሚያደርጉና በአሁን ላይ ሆስፒታሉ ከፊት ከነበረበት ሁኔታ ላይ አሁን የተሻሉ ለውጦች አሉ። እኛም እንደ ሆስፒታል ያደረግን ያለነው ምንድናቸው ሞር በመንግስት በኩል ያሉ እስካሁን ያሉ የሆስፒታሉ ችግሮቹ ሊቀረፉልን ስላልቻሉ አሁን ያለን አማራጭ ምንድነው እኛ ከማህበረሰባችን ጋር አብረን በጋራ ሆነን ምንድነው ሆስፒታላችንን የማዘመን ስራ መስራት አብረን በቁርጠኝነት እየሰራ ነው። ከዚህ ውስጥ ምንድነው ከዚህ በፊት የምንሰጣቸው አገልግሎቶች ቢያንስ ሆስፒታሉ ከተሰራበት ስራ አንስቶ እስካሁን ወደ 8 ዓመት አገልግሎት ሰጥቷልና ሆስፒታሉ ምንም አይነት እድሳት ተደርጎበት አይታወቅም። የኦፕሬሽኑ ክፍሉም የተሰራው ስታንዳርዱን የጠበቀ አልነበረም። የጨቅላ ህጻናት ህክምና፣ የእናቶች ወሊድ አገልግሎት ይሰጣል። ከዛ ደግሞ ምንድነው የጽኑ ህሙማን አገልግሎት ነበረ። አሁን ላይ ምንድነው ሞር ከክልሉ ጤና ቢሮ ጋር በመቀናጀት አሪፍ ስራዎች የተሰሩ ነው። እንደ ለውጥ ያየናቸው ምንድነው ከማህበረሰቡ ጋር ከሰራን ስራዎች ውስጥ አንደኛው ምንድነው ይህ የኦአር ግንባታ በፊት የነበረው ምንድነው ዞኒንግ የለውም። ሰው እንደፈለገ ነው የሚገባ። ምንድነው የራሱ የሆነ ዞን ሪስትሪክት የሚያደርግበት አለ። አንድ ሰው ሲሄድ ከኦአር ለመግባት የራሱ እንትን አለ ሪስትሪክት የሚደረጉ ማለት ነው ዞኖች አሉ ወደ 3 ኤሪያ። እነዛው ምንድነው ያደረግነው በማህበረሰቡ ባገኘናቸው ድጋፎች እነዛን ሪስትሪክት አድርገን አሁን ምንድነው ከፊት ከነበረው የተሻለ አገልግሎት እየሰጠን ያለ ነው። አመሰግናለሁ። ንጋቱ ወይሳ የቡለን መጀመሪያ ደረጃ ሆስፒታል ስራ አስኪያጅ። ቡለን መጀመሪያ ደረጃ ሆስፒታላችን በ2010 ዓመተ ምህረት ነው አገልግሎት መስጠት የጀመረ። እሺ በቡለን ሆስፒታል አገልግሎት ይሰጣል ተብሎ የሚታሰበው የህዝብ ብዛት ስንት ነው? የት አካባቢ ያሉ ህዝቦችን ነው በብዛት ከሆስፒታሉ አገልግሎት እያገኙ የሚገኙት? ኦኬ እንግዲህ ሆስፒታላችንን ከመሬት አቀማመጧ ጋር ተያይዞ በመተከል ዞን በማዕከል እምብርት ላይ ስለሆነች ለ3 ወረዶች ሰርቭ ታደርጋለች ነው። እነሱም 3 ወረዶች ያው ቡለን ወረዳ አለ፣ ድባቲ ወረዳ አለ፣ እንደዚሁ የወንበራ ወረዳ አለ ነው። እንግዲህ ከነዚህ ከ3ቱ ወረዳዎች ስናይ በብዛት የድባጢና የቡለን ወረዳውን ከፍተኛውን ካችመንት ፖፑሌሽን የያዘ እነዚህ 2 ወረዳዎች ናቸው። እሺ ለሆስፒታሉ ለታካሚዎች ምን ምን አገልግሎቶችን ይሰጣል? ተቋማችን እንግዲህ ያው ብዙ አገልግሎቶችን ይሰጣል። ለምሳሌ የተመላላሽ ህክምና አገልግሎት እንሰጣለን፣ የተኝቶ ህክምና ክፍል እንሰጣለን፣ የቀዶ ጥገና ህክምና እንሰጣለን፣ የአልትራሳውንድ፣ የኤክስሬይ ሙሉ በሙሉ በቃ የላቦራቶሪ ምርመራዎች ለምሳሌ
የሲቢሲ የኬሚስትሪ ምርምሮችን ይሰጣል። ከዛ አለፍ ብሎ ደግሞ እንደዚሁ የክትባት አገልግሎት ይሰጣል። የእናቶችና የህፃናት ሕክምና ክፍሎችን ያው እንደዚሁ አገልግሎት ይሰጣል ማለት ነው። እሺ ሆስፒታሉ ስንት ባለሙያዎችና አስተዳደር ሰራተኞች አሉት? ሆስፒታላችንን እንግዲህ አጠቃላይ 126 የሰው ኃይል ሲኖረው ከ126ቱ 61ዱ የህክምና ባለሙያ ሲሆኑ 65ቱ ደግሞ የአስተዳደር ሰራተኞች ናቸው። ይህን ቁጥር ደግሞ በወንድና በሴት ስናየው ብዙሃኑ ሴት ሰራተኞች ሲሆኑ ቁጥራቸውም ወደ 67 ሲሆን ወንድ ሰራተኞች 59 ናቸው። እሺ እዚህ ጋር በተያያዘ ሆስፒታሉ የባለሙያ እና የግብአት እጥረቶች አሉት? አዎ እንግዲህ ሆስፒታል ውስጥ በዋናነት እንግዲህ አንደኛ የመጀመሪያው ሰው ነው። ምክንያቱም አገልግሎቱን የሚሰጠው የሚያክመው ሁሉ ነገር ሰው ነው እና በሰው ኃይል አደረጃጀት በምናይበት ጊዜ የተወሰኑት የስራ ክፍሎች ላይ የሰው ኃይል ውስንነቶች አሉ። ለምሳሌ በነምበር ኦፍ ስፔሻሊቲ ብንወስድ በፕራይመሪ ሆስፒታል ደረጃ ወደ 4 ሳብ ስፔሻሊቲ ሐኪሞች ይፈልጋሉ። ያ ማለት ጋይናኮሎጂስት፣ ሰርጅን፣ ኢንተርኒስት እና ፔዲያትሪሽያን ሚኒማም ኤክስፔክት ይደረጋል እና ሆስፒታላችን አሁን ስንወስዶ ያው አንድ ጋይናኮሎጂስት ነው ያለ። ቀጣይ ላይ እንግዲህ እነዚህ ቀሪ የሰው ኃይሎች እንዲሟሉ ጥያቄ ያቀረብነው ነው። እንግዲህ በሳብ ስፔሻሊቲ ስናስብ የሰው ኃይል እጥረት አለ ነው። ሌላ ደግሞ እንደዚሁ የአልትራሳውንድ ባለሙያ የኤክስሬይ ባለሙያ ጋር ታይዞ እንደዚሁ ማርኬት ላይ አንዳንድ የምናጣቸው ሰዎች በዚህ ዘንድ የሰው ኃይል የምናጣቸው ሐኪምም በአሁኑ ሰዓት ላይ ደግሞ ሐኪም ማግኘትም ጀነራል ፕራክቲሽነር ማለት ነው ሐኪም ማግኘትም ገበያ ላይ አሁን ትንሽ ቻሌንጅ ሆኗል ነው እና ጠቅለል አድርገን ስናየው የሰው ኃይል እጥረቶች አለ ነው። የዛ ደግሞ እንደው በዋናነት ችግሩ ምንድነው ስንል አንደኛው በጀት ጋር ታይዞ ነው። ምክንያቱም እነዚህ ሰው ኃይሎች ከፍተኛ የሚከፈሉ ሰዎች ናቸው። ባለሙያውን መጥቶ የዱቲ ጥያቄ ያነሳል፣ የመኖሪያ ቤት አጠቃላይ የአኮሞዴሽን ክፍያዎች አሉ ነው እና እነዛንን አኮሞዴሽን ክፍያዎችን ከፍሎ ባለሙያን ከመያዝ ጋር ታይዞ ከሆስፒታሉ ከሚሰጠው ካችመንት ፖፑሌሽን የበጀት ውስንነቶች አሉ ነው። እንግዲህ በዋናነት በጀቶች አሎኬት ሲደረጉ ሰርቭ የሚያደርጉትን ማህበረሰብ ነው ዋና ግምት የሚደረገው እና የቡለን ፕራይመሪ ሆስፒታል ቅድም እንዳልኩት ለ3 ወረዳዎችን የሚያገለግለው ብለናል እና ካችመንት ፖፑሌሽኑ 160,000 በላይ ነው። ያ ማለት 100,000 ነው ኤክስፔክት የሚደረገው ከስታንዳርድ በላይ ነው ካችመንት ፖፑሌሽናችንን። እሱ ጋር ተያይዞ እንግዲህ ቀሩ ጊዜ ለክልሉ ጤና ቢሮ በጀት ዲፌንስ ላይ ማቅረበናል። ዝም ብሎ አሁን አንዳንዴ ሁሉም ፕራይመሪ በሚለው እኩል በጀት የመስጠት ነገሮች አሉና እነዛ ነገሮች መስተካከል እንዳለባቸውና ተቋሙ ላይ የራሳቸው አሉታዊ ተጽዕኖ እንዳለ ጥያቄዎችን ማቅረበናል። ሌላው የሕክምና ግብዓት ነው። እንግዲህ እግረ መንገዱንም የክልሉን ጤና ቢሮና ፌዴራል ጤና ሚኒስቴርን ማመስገን እወዳለሁ። ለምን ከተባለ በተለይ በ2018 አዳዲስ የሕክምና ግብዓቶች መጥተዋል። የአዋቂዎች ጽኑ ሕክምና ክፍል እናስጀምር ኦልሞስት ኢንስታሌሽን አድርገናል። የኬሚስትሪ ማነው የኤክስሬይ ምርመራ ክፍሎችም እንደዚሁ በ2018 የመጡ የሕክምና ግብዓቶች ናቸው። ያው ሌሎች እንግዲህ እነዚህ ያሉት ሲሆኑ በጉድለት የተመዘገቡም አሉ ነው። ከነዛ መካከል ለምሳሌ በዚህ ዘመን ላይ አሁን አንድ ሆስፒታሉ ላውንደሪ ለማለት በጣም ከባድ ነው። ምንድነው እንግዲህ የገጠመኝ ጽዳት ሰራተኞች ጋር ውይይት ስናደርግ እስካሁን ለምን በእጃችን ነው የምናጥበው የሚል በጣም በቃ ውስጥ የሚጎዱ ጥያቄዎችን ያነሳሉ እና ላውንደሪ ማሽን የለንም ነው። ኦልሞስት ይህ ሆስፒታል እንግዲህ በ2010 የጀመረ ሆስፒታል ነው ስንል ኦልሞስት 8 ዓመትን ሰለብሬት አድርጓል እና ላውንደሪ ማሽኖች የሉም። እንደዚሁ የተወሰኑ የሕክምና ግብዓቶችም ያው አልጋዎችን ስንወስድ ፍራሾችን ስንወስድ ሆስፒታሉ መጀመሪያ በሚሰራበት ጊዜ አብሮ የገቡ የሕክምና ማሽኖች መሳሪያዎች ናቸው በብዛት እንጂ የኮምፒውተሮች፣ ፕሪንተሮች፣ ቴብሎች ጊዜው የሚፈልጋቸው ብዙ ስታንዳርዶች አሉ። ሌላው ወደ ሜዲካል ላቦራቶሪ በምንሄድበት ጊዜም እንደዚህ የላቦራቶሪ ስራ ክፍል ስታንዳርዱን የጠበቀ ሴራሚክ ቴብል የለም። ማሽኖች ገብቶልናል፣ በጣም ደስ ብሎናል። ሚኒስቴር አገልግሎት የሰጠ ነው። ግን የምንሰጥባቸው ፍሬምወርኩ ባክግራውንዱ
ስታንዳርዱን ጠብቋል ስንል አንድ እንግዲህ ለላብራቶሪ የሚያስፈልጉት ሴራሚክ የሆኑ ነገሮች አሉ የሚታጠቡ ማለት ነው። አጀስተብል የተደረጉ ቁመቶች እንትኖች ወንበሮች ያስፈልጋሉ ለላብራቶሪ። ምክንያቱም ማይክሮስኮፕ ላይ ፎከስ አድርገው የምርመራ ስራቸውን ለመስራት የላብራቶሪ ክፍል አካባቢ የሴራሚክ ቴብሎች የሉም። ወደ እናቶች አካባቢ በምንሄድበት ጊዜ ቅድም እንዳልኩት ሆስፒታሉ ጋር አብሮ የገቡት አልጋዎች ናቸው ያሉ ፍራሾች ናቸው ያሉት እንጂ ቅርብ ጊዜ አልገባም እና እነዛ ሾርቴጆች አሉ ነው። እሺ ሆስፒታሉ ለማህበረሰቡ መስጠት ያለበት አገልግሎቶች በሙሉ እየሰጠ ነው ብለው ያስባሉ? እንደ መጀመሪያ ደረጃ ሆስፒታል አገልግሎቶችን እየሰጠ ነው። እንግዲህ ጊዜው ከደረሰበት ተነስቶ ማህበረሰቡን ከሚያቀርባቸው ጥያቄዎች ጋር ተያይዞስ በምናይበት ጊዜ ግን ሙሉ ለሙሉ አገልግሎቱ እየሰጠ ነው ብለን መናገር አንችልም። ለምን ከተባለ ለምሳሌ ማህበረሰቡ በአሁኑ ሰዓት ላይ ቅድም የተባሉት ሳብ ስፔሻሊቲ ሐኪሞች ኖሮ ሁሉ ነገር ምርመራዎችን እዚህ እንዲደረግ ይፈለጋል፣ ሪፈር እንዳይደረግ ይፈለጋልና እኛ አሁን ሪፈራሉን ሙሉ በሙሉ ማስቀረት አልተቻለም። ያ ምንድነው ያው የጽኑ አዋቂ ሕክምና ክፍሎች የአይሲዩ ማጣት አንዱ ያው ሪፈር እናደርጋለን ነው። ሌላው የጥርስ ሕክምና፣ የአይን ሕክምና እነዚህ ክፍሎች ገና አልጀመርንም። ሂደት ላይ ጥያቄዎችን አቅርበናል እና እንደ መጀመሪያ ደረጃ ሆስፒታል አገልግሎቱን አሻሽሎ እየሰጠ ነው። ሙሉ በሙሉ ለመጀመር ደግሞ ያው ቀሪ ቅድም ያልናቸው ነገሮች የሰው ኃይል በሚሟላበት ጊዜ አብሮ ተጨማሪ አገልግሎቶች እየሰጠ የሚሄድበት ግራውንድ ነው የሚኖረው። እንግዲህ አሁን መስጠት ያለበትን ነገር ሳይሰጥ የቀረ አገልግሎት የለም። ግን ቅድም የተባለው አሁን ለምሳሌ በጀት ባለመኖሩ የሰው ኃይልን ማግኘት አትችልም ነው። ያን የሰው ኃይል የሚጠይቁን ጥያቄዎችን ማሟላት አትችልም ነው። እሱ ጋር ተያይዞ ያልተሟሉ ነገሮች አሉ። እንግዲህ አሁን ፕራይመሪ ሆስፒታል ደረጃ ላይ የተሟሉት ነገሮች ነው ያሉት እና የሰው ፍላጎት አሁን ጊዜው የሚፈልገው ሕክምና ምንድነው ከዛ በላይ ነው እና የበጀት እጥረት ሂደቱ ላይ ለምሳሌ በቂ የሆነ ሐኪሞች ማግኘት አልቻለም። በዛ ልክ የስራ ክፍሎችን ለማደራጀት እንደውም በማህበረሰብ ተሳትፎ የኦአር ብሎኮችን ገና የገነባን ነው። ከዚህ በፊት የተገነቡት ብሎኮች ጊዜውን የፈለገ ስታንዳርድ አልነበረም ነው። አሁን እኛ እንደ ናሽናሊ ስታንዳርድ ወጣው ነው። ሁሉም ሆስፒታሎች ሁሉም ፕራይመሪ ሆስፒታሎች ወጥ የሆነ ስታንዳርድ አለ። ድንገት ግንባቶቻችን በፊት የተገነቡ ስለነበረ አሁን ለመጣው ሲስተም ፊት አላደረጉ። ምን የተደረገ ነው? ሪኖቬሽን እየሰራን ነው። ማስፋፊያ ግንባታ ክላሶችን እየሰራን ነው። ተጨማሪ ግንባቶች እንደሚያስፈልግ ማህበረሰቡ ጋር ቀርበን ግንባታ ስራዎችን ጀምረናል ነው። አንዱ በማህበረሰብ ተሳትፎ በሆስፒታላችን የሚሰራው የኦአር ብሎክ ነው ማለት ነው። እንግዲህ ያው እነዚህ ነገሮች ምንድናቸው? አንደኛ ቀደም ብሎ በመሰራቱ በጀት ጋር ተያይዞ ያሉ ሾርቴጆች ናቸው ማለት ነው። እሺ ያው እዚህ ጋር በተያያዘ ለምሳሌ በበጀት እጥረትና አሁን ላይ እየሰራችሁ ያሉ ጥሩ ነገሮች አሉ። እነዛ ላይ ያጋጠማችሁ ችግሮች ይኖራሉ? እነዛን እስኪ ያተረርገ አንድ ላይ ያነሱልን። መልካም እንግዲህ የቡለን ሆስፒታል አገልግሎትን ማዘመንና አንድ ደረጃ የማሳደግ ፕሮጀክት ተቀርጿል። ያ ፕሮጀክት የተቀረጸው እንግዲህ እኛ ይህን ሆስፒታል ማገልገል ማለት ሊድ ለማድረግ እንደመጣን የሆስፒታሉን የእድገት ደረጃዎችን ለማጥናት ሞክረናል እና በዛ ጥናት ውስጥ ያገኘናቸው ኮር ቻሌንጅ ወይንም ችግሮች እንደው የመጀመሪያው ያው ፋንክሽናል ቦርድ አልነበረም ነው። ቦርድ ምንድነው ስንል ሆስፒታሉን በበላይነት የሚመራ በጀትን የሚያጸድቅ የሰራተኛንን ፍላጎቶችና ጥያቄን ምላሽ የሚሰጥ ማህበረሰቡ የሚፈልጋቸውን አገልግሎት ሆስፒታሉ እንዲሰጥ ከመንግስት ጋር ሆኖ ሰራተኛ ጋር ሆኖ ማህበረሰብ ጋር ሆኖ ያው የሚያስተባብር በበላይነት የሚመራ ነው ቦርድ ማለት እና አንዱ የኛ የሆስፒታሉ የ7 ዓመት የእድገት ደረጃ ውስጥ ያገኘ ነው። ስኬጁሉን ፕሮግራሙን ጠብቆ ያው ውሳኔ ሊወሰን ይችላል። የሚወስኑ ውሳኔዎች ጊዜውን ካልጠበቀ ውሳኔውን ትክክል ካልሆነ አሁንም እንዳልተወሰነ ነው የሚወሰነውና እነዛ መሰረታዊ ችግሮች ነበሩ። እነዛ ነገሮች ተቀርፎ በአሁኑ ሰዓት ላይ ቦርድ እንግዲህ እንደ ቤት ነው ኦልዌይስ ነው ዲስከስ የሚደረገው። የዛ ቦርድ መጠናከር ማህበረሰቡ አሁን ለሚጠይቃቸው ጥያቄዎችና ለተጨማሪ ግንባታዎች ትልቅ በር ከፍቶልናል ነው እና ፕሮጀክቱ ጋር ተያይዞ እንግዲህ እንደ ቻሌንጅ የተነሱት አንደኛ የመጀመሪያው ቻሌንጅ ድንገት ፕሮጀክቱን ስራ ውስጥ ገብተን ስራ ውስጥ ያለን አካባቢ ላይ የተፈጠረው የጸጥታ ችግር ስራዎቻችንን በምንፈልገው ስፒድ እንዳንሄድ ማለት ቻሌንጅ አድርጎናል ነው። ሌላው እንደዚሁ ከጸጥታ ጋር ተያይዞ ከተነሳው ባንክ የኢትዮጵያ ንግድ ባንክ ያው በወረዳችን አንድ ባንክ ብቻ ነው ያለን፣ ያም የኢትዮጵያ ንግድ ባንክ ነው። የባንክ ሰርቪስ በቦታው በወረዳው አለመገኘቱ
የሰራተኞችን ዲዩቲያቸውን፣ ደሞዛቸውን፣ የሚያገኙትን የተለያዩ ጥቅማ ጥቅሞችን በሰዓት መክፈል ሂደቱ ላይ የገጠሙን ቻሌንጆች ናቸው። መልካም ወደ ዲዩቲ ስንመጣ ያው እንግዲህ ሆስፒታሉ ቅድምም እንግዲህ የ7 ዓመት እድገት ውስጥ ለአመታት ያልተከፈሉ ውዝፍ ዲዩቲዎች አሉ። እነዛን ዲዩቲዎችን እንግዲህ ምንድን ያደረግነን ሰራተኞች ጋር ውይይት አድርገን ዲዩቲ ማለት የግዴታ ክፍያ ነው፣ ልክ እንደ ደሞዝ። በወቅቱ በተለያዩ ምክንያቶች ያው ዲዩቲ ያልተከፈለም። እነዛን ዲዩቲ ክፍያዎችን ወደ ቦርድ ነው የወሰድን። ቦርድ እንግዲህ ያው ሰራተኛ ከውስጡ እንዲያገለግል ሰራተኛ ለማገልገልም ያው መብላት ያስፈልጋል። አሁን ቤዚክ ነገር ነው፣ መሰረታዊ ነገር ነው። ሰው መጀመሪያ ራሱን ኬር አድርጎ ነው ሌላውን ኬር ማድረግ የሚችለው። ራሱን ኬር ሲያደርግ ሌላውን ሰርቭ አድርግ ማለት ያው የሚፈልገው ውጤት ሰርቪስ ኳሊቲውን ኮምፕሮማይዝ ያደርጋል ነው። ስለዚህ ምንድን ነው ያደረግነን? አዲስ ሪፎርም መጣለሁ እንደ ሀገር የሕክምና ባለሙያዎች ዲዩቲ ጉዳይ ልዩ ትኩረት ተሰጠው። የራሱ የበጀት ቋት ተቀምጠው በዛ አግባብ ክፍያዎች መፈጸም እንዳለበት እንደ ሀገር ስምምነቶች ላይ ተደርሰው የኛ መስሪያ ቤትም እርግጥ ወደ 3 ሚሊዮን ውዝፍ ክፍያ አለብን። ይሄንን ቦርዱ ክፍያ መከፈል እንዳለበት ያው ለሚመለከተው አካል ተጽፏል። የክልሉ ጤና ቢሮ ምን ጥያቄ ተቀብለው ለፌዴራል ጤና ሚኒስቴር ጥያቄዎች ቀርቧል። እንግዲህ ሂደት ላይ ነው። ሂደት ላይ ክፍያዎቹ እንዲከፈሉ የተጠባበቀን ነው። እዚህ ጋር እንግዲህ ተያይዞም መንግስት በ2018 የደሞዝ ማሻሻያዎችም ተደርጓል። በተቋማችንም ያው አልከፈለንም። ዞሮ ዞሮ ግን ባለፈው ከመስከረም ጀምሮ ክፍያዎች እንዲፈጸሙ ለአንዳንዱ ባለሙያዎች ደብዳቤ ሰጠናል። ያው ክልሉ ድንገት በተሰራው በጀት ላይ ያው ባላንስ ባለመምጣቱ የተወሰነ መዘገየት ነበረ። አሁን ግን ውሳኔ አግኝቶ በዚህ ሳምንት ክፍያዎች እንደምንከፍል ኦልሞስት ማለት የመስከረምና የጥቅምት ባክ ፔመንት አሁን እንደሚገባልና ሰራተኛውም ክፍያው እንደሚያገኝ ተነጋግረን በዛ አግባብ ነው ይሰጣል። የስራ ኃላፊዎችና ባለሙያዎች እንደገለጹት በአጠቃላይ እንደ ችግር የተነሱት አንደኛ የሕክምና ግብዓቶች እጥረት፣ በመቀጠልም በበጀት ምክንያት በቂ ባለሙያዎችን መቅጠር አለመቻል፣ ሶስተኛ የትርፍ ሰዓት ክፍያ ለባለሙያዎች በወቅቱ መከፈል ባለመቻሉ ወደ 3 ሚሊዮን የሚገመት ውዝፍ ክፍያ ለሰራተኞች አለመከፈሉ፣ አራተኛ ሆስፒታሉ ከተገነባበት ጊዜ ጀምሮ ምንም አይነት እድሳት አለመደረጉ፣ የኦፕሬሽንና የጨቅላ ህጻናት ክፍል ደረጃውን የጠበቀ አለመሆኑን ገልጸዋል። በመጨረሻም በጸጥታ ችግር ምክንያት ማህበረሰቡ ተገቢውን አገልግሎት ማግኘት አለመቻሉ ከዋነኛ ችግሮች መሃል ተጠቅሰዋል። ከተጠቃሚው ማህበረሰብና ከሆስፒታሉ ቦርድ አባላት ጋር የተደረገውን ቃለ መጠይቅ በክፍል 2 ይዘን የምንቀርብ ይሆናል። ቸር ቆዩን።